ሰላም ጤና ይስጥልን እንዴት አላችሁ እንኳን ለ2018 ለደመራ በዓል እግዚአብሔር በሰላም በጤና በፍቅር አደረሳችሁ በዓሉ የሰላም የፍቅር የደስታ በዓል ያደርግላችሁ በዓሉን አስመልክተን እንግዲህ የጥቅምት ስልጠና እንዳያመልጣችሁ ለማለት እንወዳለን እንዲሁ ደግሞ በዓልንም አስመልክቶ ጆይ ስታር ፈርኒቸር ለበዓል የምትገዙት ዕቃ ካለ ወደኔኑ በልዩ ቅናሽ የሚያማምሩ ጠረጴዛውን የምግብ ጠረጴዛዎችን ሶፋዎችንና አልጋዎችን ከ5 ዓመት ዋስትና ጋር ይዤላችሁ መጥቻለሁ ለበለጠ መረጃ ከዚህ በታች ባለው ስልክ ደውሉልን ብለዋል አድራሻቸው ጉርድ ሾላ ቴሌ ፊት ለፊት የድሮ መብራት አጠገብ እንዲሁም ፊጋ መብራት ወረድ ብሎ መሲህ ህንጻ ፊት ለፊት ታገኙአቸዋላችሁ ቤታችሁ ላይ ምንም ሰላም እስከሚጠፋ ድረስ አንቺና ባለቤትሽ አውርታችሁ መግባባት እስከሚያቀታችሁ ድረስ ለምን እንደምትጠብቅ ወይ ደግሞ ለምን እንደምትጠብቂ የሚገርመኝ ነገር እሱ ነው ብዙ ጊዜ ባልና ሚስቶች በትንሽ ነገር አለግባባ ብሎ አለመግባባቱ በጣም እየበዛ ሲሄድ የሆነ ሰዓት ላይ ዛሬ ፀሐይ ወጣ ነገ ዝናብ ሊዘንብ ነው ይሄ ያጣላል ያልተያዘ ያልተጨበጠ ነገር ያጣላል መምጣቷም ያጣላል መቀረቷም ያጣላል ማርፈዷም ያጣላል ቀድመ መንጣቷም ያጣላል በጊዜ መግባቱም ያጣላታል በጊዜ ያለ መግባቱም ያጣላል ምንም ማድረጉ ያጣላታል በነገራችን ላይ ጸቡ ከሰዎቹ ጋር ብቻ አይደለም ከራሳችንም ጋር ጭምር ነው የምትጣላው ከራስ ጋር ጭምር ነው ለዛ ነው የማትግባባው እንዴት አንድ ባል ከሚስቱ ጋራ የሆነ አለመግባባት ቤቱ ካለ አንድ ሴት ባለቤቷ ጋራ አለመግባባት ካለ አለመግባባቱ አልፈታ ብሎ እየተደራረበ ብቶ በሁሉ ነገር ጭቅጭቅ እኔ የኡነት እንደዚህ አይነት ቤት የምትኖሩ የሁሉ ጊዜ ጸሎቴ ብቻ ጭምርም ነው እግዚአብሔር ቤታቸውን ሰላም ያደርግላቸው ችግራቸውን ይፍታ ማለት የሁሉ ጊዜ ጸሎቴ ነው ለምን ብላችሁ ካላችሁ ተስላየውት በጣም ሰላም ነው የሚነሳው እረፍት የለም አትበላም አትጠጣም አትወጣም አትገባም ሰላም የለህም ሰላምህን አትደም እንዴት ነው የምትኖረው እንዴት ነው ስራ መስሪው እንዴት ነው የምትወጪው እንዴት ነው የምትገቢው ሰላምህን አትሽ አንድ ቀን ችግር የለም ሁለት ቀን ችግር የለም ሶስት ቀን ችግር ከአመት ጭቅጭቅ 19 አመት በመደነቋቆር ስለቃሉ በጣም ይቀርታል 19 አመት 20 አመት 22 አመታቸው 25 አመታቸውን ሲያከብሩ 25 አመቱንም ግን ራሷ ማይክ ይዛ 25ቱን አመት እኔና ባለቤቴ እየተቆሳሰልን ነው የኖር ነው እንግዲህ እንደዚህ አይነት ኑሮ ሆኖ አይደለም 24 ሰዓት ከሷ ጋር እየተደነቋቆር እየተቆሳሰል 24 ሰዓት ከሱ ጋር እየተደነቋቆር እየተቆሳሰልሽ መኖር ህይወት አይደለም ህይወት የሚባለው በመትችለው አቅም አለመግባባትን ቢኖር አለመግባባቱን በመግባባት እየፈታ አንተንም የሚመለከተን ነገር ያስተካከልክ የሰላም እንቅልፍ የምትተኛበት የሰላም ምግብ የምትበላበት አንዴ ነው የምትኖሪው የኡነት ይገርመኛል የገንዘብ ችግር የለባቸውም የምን ችግር የለባቸው የጤና የመልክ የቁመና ችግር የለባቸውም ግን ችግራቸውን ወጣ ብለው መፍታት አይፈልጉ ወጣ ብለው የቤታቸውን ችግር ወጣ ብላ እንዳትናገር ባለስልጣን ነው ወጣ ብላ እንዳትናገር ታዋቂ ሰው ነው ወጣ ብላ እንዳትናገር የከተማው ሚሊዮነር ነው ወጣ ብሎ እንዳይናገር ስሙን ይፈልጋል ስምህን የምትፈልግ ከሆነ ሰላምህን አስፈልገው ከስምህ እኩል እኮ ሰላም ያሳስብሃል ለሀገር የምትሆነው ለሰው የሚጠቅም ለትውልድ የሚጠቅም ለሀገር ሀብት የሚጠቅም ነገር እኮ መስራው አንተ ላይ ምሮ ሰላም ሲኖር እኔ የኡነቴን ነው የምነግራችሁ ቤታችሁ ምንም ነገር ይቅር አስቤዛ የሌለው ቤት ይሻላል ሰላም ከሌለው ቤት እንጀራ የሌለው ቤት ይሻላል ሰላም ከሌለው ቤት ምንም ሴክስ ያረጉ መኖር ይሻላል ሰላም ከሌለ ቤት ውስጥ 24 ሰዓት እየተፈታተጉ ያለ ሰላም ከመኖር የኡነት እንጀራ የሌለበት አስቤዛ እጥረት ያለበት ቤት በሰላም መኖር ይሻላል ይሄን ስላችሁ ግን ደሃ ቤት ፍቅር አለ ሀብታ ቤት ፍቅር እሱ አይደለም ከታች ከደሃ ቤት አንስቶ ከሸራው አንስቶ እስከ ላይኛው ጫፍ መቆሳሰል ያለበት ቤት አለ በዛው መጠን ደግሞ ከታች አንስቶ እስከ ላይ ድረስ ሰላም ያላቸው ቤቶች አሉ በጣም ደስ የሚሉ መንገድ ላይ ሲያገኙ ህፃናት ምን እንደሚጠይቁኝ ታውቃለህ እባክህን እኔ እናት አባቴ ጭቅጭቅ ሰለቸኝ መኝታ ቤቴ ገብቼ እንኳን ጭቅጭቃቸውን ሰማል የሴክሹዋል ነገር ድምጻቸውን ሰማል እባክህን ይላሉ 9 አመት 10 አመት 12 አመት 14 መንገድ ላይ ሲያገኙ እንደዚህ ይዘው በጣም ነው የሚረብሸው በጣም ነው የሚያመው ምክንያቱም ነገ ወደ ሁላችንም ቤት ሄዶ ይሄ ነገር የከፍ ያለ መጥቶ የሁሉንም ነገር የሚረብሽ ስለሆነ እዛ ቤት ሰላም የሌላት ልጅ ካለች እኔ ጋር ሰላም የሌላት ልጅ ካለች እኔ ጋርም ሰላም ቢኖራት ዛጋም ሰላም ቢኖራት እዛ ጋር ሰላም ከሌላት ችግር ቤታችሁ ጭቅጭቅ የሆነባችሁ ባልና ሚስቶች ባልሽ እምቢ ካለ አንቺ ወጣ ብለሽ መፍትሄ ፈልጊ ሚስት እምቢ ካለች አንተ ወጣ ብለ መፍትሄ ፈልግ መፍትሄው ምንድነው አንተና ባለቤትህን ወረቀት ላይ ራሱ ቁጭ ብለ እንግዲህ በሜታፊዚክስ እንኳን ሰይጣን ይወጣል ይባላል እንኳን ወረቀት ላይ ቁጭ ብሎ በመጻፍ ጻፋቸው ታቅምሽ በላይ ከሆነ ወጣ በይና መፍትሄ ፈልግ አለበለዛ ጧት ጭቅጭቅ ማታ ጭቅጭቅ ቀን ጭቅጭቅ ለምሳሌ የሆነች ነገር ተነሳችም አልተነሳችም ችግር ለምሳሌ ይሄ ኮምፒውተር እዚህ ጋር መሆኑም አለመሆኑም ችግር አይደለም ባልና ሚስት በጣም መቆሳሰላቸውን የምታውቁት አለመሆኑም ችግር ይሆንባቸው መሆኑም ችግር ይሆኑ አለማውራታቸውም ችግር ይሆንባቸው ማውራታቸውም ለምን መሰላችሁ ማውራት የሚገባቸው ሰዓት ላይ ማውራት አለመቻላቸው መቆሳሰል በጣም ነገር በጣም ጭቅጭቅ የሰለቻችሁ ባልና ሚስቶች ጥቅምት አንድ የሚጀምር የኦንላይን ስልጠና ለክፍለ ሀገርም አዲስ አበባ ሙጫ
ሀገርም ያላችሁ ቤታችሁ ሆናችሁ ስለ ፍቅር ህይወታችሁ ስለ ትዳር ህይወታችሁ በቂ ዕውቀት ማግኘት ትችላላችሁ። ይሄ ስልጠና ብዙ ነገራችሁን ቤታችሁ ውስጥ ትዳራችሁ ውስጥ የምታስተካክሉበት ስልጠና ነው። እንዳያመልጣችሁ። ለዘመድ ለጓደኛ ለቤተሰብ ይሄን ቪዲዮ ሼር አድርጉላቸው። ሐሳቡ ሚስቴንና ልጆቼን ቤት ልግዛ መኪና ልግዛ ፋይናንሻል ፍሪደም የገንዘብ ነፃነት ይኑረኝ ሲል 24 ሰዓት ትኩረቱ ገንዘቡ ላይ ትኩረቷ ገንዘብ ላይ ከዛ የተነሳ ቤቷን ያፈረሰች ከዛ የተነሳ ቤቱን ያፈረሰች። በነገራችን ላይ ዲዮጋን የሚባል ፈላስፋ በአንድ ወቅት እሳት አደጋ ተነስቶ ሁሉ ንብረቱን ሲያሸሽ ንብረታችን እያሸሸን ነው ሀብታችን እያሸሸን ነው እሳት አደጋ ተነስቶ አንተም ንብረት ምን ትንጎራደዳል ንብረትን አሸሻሉ እኔ ሀብቴ ንብረቴ አይምሮዬ ነው አለው ይባላል። የሰው ልጅ ሀብቱ ቤትና መኪና ብቻ አይደለም። የሰው ልጅ ሀብቱ ጤናው ሀብቱ ነው። ሰላምሽ ሀብትሽ ነው። ሰላማን ጠብቃ የምትኖር ሴት አለ ከዚህ ከራይ ጸጉሯ እስከ ግር ጽፍሯ ጥንቅቅ ብላ የምትኖር እግዚአብሔር ይባርካት። ያልሆነችውም ሴት እንደዛ ያርጋት። ሰላሙን ጠብቆ የሚኖር ወንዳል። እኔ በቀዝቃዛም ውሃ በሙቅም ውሃ ሰውነቱን የማይታጠብ ሰው አውቃለሁ። በሙቅም አይታጠብም በቀዝቃዛም አይታጠብም። የዛሬ ስንት ዓመት የገጠመኝን ነገር ነው። ሱባኤል ይይዝ ከአዲስ አበባ ወጣ አልኩና የሆነ ቦታ ሄድኩኝ እና ሻራ ድንኳን ሆነ ሁሉም ሰው ይዞ እንትን ብሏልና እኔ የሆነ ቦታ ያስኩኝ። አጠገቤ የነበረው ሰውዬ በጣም አለ የሚባል ሚሊዮነር ነው። የሚመጣው ምግብ ልነግራችሁ አልችልም። የሚመጣው ነው ያኔ በጣም ቀጭን ነኝ የዛሬ 11-12 ዓመት አካባቢ መስለኛልና እና የሆድ ድርቀት ነው የምን አለብኝ ብሎ የሚመጣው ምግብ በፍስግ ራሱ በጾም ሰውየው እንደዛ ከተሰራለት የመጣው ምግብ ትደነግጣላችሁ። እኛ በቃ በላ ነው አይገልጾም። ከኔ አጠገብ ሌሎች ሰዎችም ነበሩ። በቃ እኛም በላልሶ ብሉ እናንተ ከዚህ በኋላ እናንተ ነው በመንገድ የምታምሩት ይላል። መጨረሻ ላይ ግን በህይወቴ የማረሳው ምክር መከረ ምን አለኝ። እኔ ይሄን ሁሉ ጤና የማልበላው ምግብ መጥቶ 6-7 ሁሉ ምግብ እስከሚያጎርፍልኝ ድረስ ሀብት ሰርቻለሁ። እስር ቤት ከገባው እስር ቤት በቃ በምግብ ይጨናነቃል። ታሳሪዎቹ ይሄ ሰውዬ ጌታ ሆይ ይሄ ሰውዬ አይፈታ ባላለው አለ እግዚአብሔር ይሄ ሰውዬ ከተፈታ በረሃብ እንሞታለን እንዳይፈታ ስንት ወስ ታሰሬ በዛ እስር ቤት ውስጥ ጥጋብ ነበርአለ። ያኔ ግን ራሴን አልጠብቅም ነበር። አልበላም አልጠጣም አልተኛም ሆዴን አስሬ ዛሬ ላይ እንደዚህ ስንት ሚሊዮን ብር እኔ የኡነት እንደዚህ አጥንት ሰብሮ ምክር ይገባል እስከ ዛሬ ድረስ እንደ ትኩስ እንትን የዛ ሰውዬ ንግግር ጆሮዬ ላይ ጫው። ለዛ ነው በነገራችን ላይ በሚችለው አቅም አመጋገቤ ላይ በጣም ጥንቅቅ ማለት እንፈልገው ሚዲያም ላይ በጣም በተደጋጋሚ በህይወቴም ስላየሁት ነው። የሚገርማችሁ በቃ እኔ በዚህ እድሜ ገንዘብን ብዬ ራሴን እስከማጣ ድረስ እኔ አሁን ስራ ላይም ያላችሁ ሰዎች ገንዘብ የምትሰበስቡ ሰዎች ስልጣን ላይ የተለያየ ፖዚሽን ላይ ያላችሁ አንተስ ካለክ ድረስ ነው የሆነ ነገር የሚቀጥል ከሌለ ሁሉ ነገር ይቀራል። ስለዚህ ራስ ወዳዱ ነው። አንዳንድ ሰዎች ስለ ራሳቸው ብቻ ነው የሚያወሩት ስላንተ አይደለም ስለ ራሳቸው ብቻ። ሚስት ብትሆን አንዳንዴ እንደዛ ባልም ቢሆን አንዳንዴ እንደዛ። አንዳንድ ጊዜ ሚስት ስታወራ ለባሏ አዝና ይመስላል ለራሷ አዝና ነው ለራሷ አስባ ነው የምታወራው። አንዳንድ ባልም ለሚስቱ የሚያወራ ይመስላል ለራሷ አስቦ ነው የሚያወራው። እንደዚህ አርጊ ሲል ለራስ አስበ ነው ለሱ አስበ ነው። ብዙ ጊዜ ስናወራ ለሱ አስበ ነው ለራስ ስንጨቃጨቅ ራሱ ለሚስት አስበ ነው ለቤት አስበ ነው ለራስ አስበ ነው። ስትጨቃጨቂ ራሱ የኡነት ለትዳርሽ አስበሽ ነው ለራስሽ አስበሽ ነው ለባልሽ አስበሽ ነው። ብዙ ፓርት ለራሳችን አስበን እንጨቃጨቀው ለጋራ ሰላምም ነው። አዎ እንደዛም ማለት ዞሮ ነጥቤ ምንድነው ያ ሰው በወጣትነቱ ራሱን የገደለ ሰው ነው። አሁን በ48 49 ዓመቱ እንጀራ ልበላ ያለ የሆድ ድርቀት የምን የሀገር በቃ ምግብ አይቀበልም። ከተቀበለ ሰውነቱ ደግሞ መልሶ ያወጣል። ይሄ በሽታ በጭቅጭቅ እንዳይመጣ ታውቃላችሁ። በረጅም ጊዜ መቆሳሰል በረባው በትልቁም በትንሹ መቆሳሰል ይሄን በሽታ ያመጣል። ታምናላችሁ? ስለዚህ ከሚስት ጋር ጠዋትና ማታ የምትጨቃጨቀው የአይምሮ ጤና ችግር ያመጣል። ጨጓራ ያመጣል፣ ማይግሬን ያመጣል፣ ጉበት ደም ግፊት ያመጣል፣ ብዙ ችግር ያመጣል። ይሄ ኔጌቲቭ የሆኑ ነገሮች ይሄ ዝም ብለን ጠዋትና ቀን መቆሳሰል ሰላም ማጣት ለነገራችሁ ከምችሉ በላይ። ስለዚህ ቤታችሁ ሰላም ያጣችሁ ባልና ሚስቶች የኡነት ምን እስኪሆን ነው የምትጠብቁት? አንተና እሷ አልግባባ ብላችሁ ልጆችን እስከምታጣ ቤትን እስከምታጣ ተራደን ምን እየጠበክ ነው? ስለዚህ ይሄን አስቡበትና ቶሎ ወጣ ብላችሁ ሽማግሌም ጋር ሙያተኞችም ጋር መፍትሄ ፈልጉበት። ከአቅም በላይ ከሆነ አንተ መፍታት የምትችለው ከሆነ ግን ቁጭ ብለ ወረቀት ይዘ ምንድነው ችግርሽ ተሸነፍ እኔ ነኝ ያልኩ። የኡነት እንደመሸነፍ የሚጠቅም የለም። እኔ ብዙ ቦታ አውቄ አንገቴ እንደፍቼ ተሸንፌ መጨረሻ ላይ አሸንፌ ያውቃል። ሆን ብለ ተሸንፍ ከዛ መጨረሻ ላይ ታውቀዋለህ። አንድ እኔ ከስተመር አለችና የዛሬ 4 ዓመት ይሄንን ነገር ሬዲዮ ላይ ስናወራ ኦኬ ዋይ ናት እሺ ማድረግ ይችላል አለች። ምንድነው የምትፈልገው? በቃ ነፃነቴ ስጪኝ። እሺ ሰጠችው። በፈለገ ሰዓት ይወጣል በፈለገ ሰዓት እንደፈለገ ይሆናል እንደፈለገ በቃ አንዱ አመት 1000 አመት እስከሚሆን አክት የሚያደርግበት ወይ ጸጉሩ የሚያበጥርበት ቤት ውስጥ የሚያፋጭበት እንደ ባል አይደለም። የ50 አመቱ ሰውዬ ባላቶኔ ጸጉሩን ተቆርጦ ስቲክኒ ጫማ በቃ ራሴን እስከማጣ ድረስ ቺቲንጉን ተዋለች።
እግዚአብሔር ሆይ ጽናቱንና ትዕግስቱን ስጠኝ ጸጥ አልኩኝ። ከዓመት ነው ከምናምን በኋላ በቃኝ ብሎ መጣ። በቃ ትዳራችን እናስተካክል በቃኝ። ሴክስ ብጠይቀው አይፈልግም። በቃ ከዓመት ከምናምን በኋላ ሴክስ አለኝ አለ። ችግር የለም እናደርጋለን፣ ምን ችግር አለ? ባለቤቴን አሁን በቅቷል። አዎ ለመጨረሻ ጊዜ ነው ድል መሰጥ፣ ለመጨረሻ ጊዜ በሰውም በእግዚአብሔርም ፊት ፈት እንዳልባል ኃጢአተኛ እንዳልባል ነው። ለመጨረሻ ጊዜ ነው ማላረገውን ነገር ያደረኩት ለትዳሬ ስል እግዚአብሔር ነገ ፈታች እንዳይለኝ እንዳልጠየቅ ብዬ ነው። ስለዚህ ምንድነው የምትፈልጊው? ምርመራ አድርግ። ተመረመረ፣ HIV ፖዚቲቭ ነው ተባለ። ያን ሁሉ 100 ሴቶች ሲያንጋጋ ኖሮ መቼም ጤነኛ ነው ከተባለ ምንም በሽታው በሀገርም በዓለምም የለም ማለት ነው። ከዛ በኋላ ነው አለች። በቃ መድኃኒት አለ እንዴ ነው? እሺ ሳይ ነው በቃ መፍታት ፈልጋለሁ። ስለዚህ በጣም ረጅም ጊዜ ያለ መቆሳሰል ካለ እስኪ ተወት አድርጊውና ሰላም። እንደዛ ሴት ተወት አድርጊና በሽታ ይዞ ይምጣ ነጥብ ይሷል። ጭቅጭቁን ተወት አድርጊና ተሸነፊና ሰላም አምጪ ቤቱ ላይ ተሸነፍና በቃ ተውና። ምንድነው የምትፈልግ? ቤት ነው ይሄው፣ ንብረት ነው ይሄው፣ ገንዘብ ነው ይሄው፣ ስጥ በቃ ያስቤዛ ምንም ነገር ስጥና ሰላምህን አትረፍ። ሰላምህን አገኝ። በቃ ትልቁ ሰላም ነው። እንጀራም ይገባል ሰላም ሲኖር ነውና ይሄን አስቡበት ለማለት ወዳለው። በጣም መቆሳሰል፣ በጣም ነገር፣ በጣም ጭቅጭቅ የሰለቻችሁ ባልና ሚስቶች ጥቅምት አንድ የሚጀምር የኦንላይን ስልጠና ለክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ቤታችሁ ሆናችሁ ስለ ፍቅር ህይወታችሁ ስለ ትዳር ህይወታችሁ በቂ ዕውቀት ማግኘት ትችላላችሁ። ይሄ ስልጠና ብዙ ነገራችሁን ቤታችሁ ውስጥ ትዳራችሁ ውስጥ የምታስተካክሉበት ስልጠና ነው። እንዳያመልጣችሁ። ለዘመድ ለጓደኛ ለቤተሰብ ይሄን ቪዲዮ ሼር አድርጉላቸው። መልካም በዓል ይሁንላችሁ። አመሰግናለሁ።